ተመስገን እንግዲህ በድንገት መጣ ማለት ነው። በጣም ደስ ይላል። እንግዲህ ተመስገን ከእናቱ ጋር መጥቶ የእናቱ እግር ስር ወድቆ እንግዲህ በጣም ነው እንትን ያለው ማለት ነው። ምክንያቱም ደግሞ እንግዲህ ከብዙ መጠፋፋት እሷም ደግሞ ብዙ ጊዜ ሆኗታል። በዛ ላይ ማስታወስም ሆነ ምንም አትችልም ነበር። አሁን ግን ሁሉ ነገር ተስተካክሎ እንግዲህ መታለች። ሌላኛው ተመስገን ማን ነው አቶ ናቲ ሆስፒታል ገብቷል ማለት ነው። እንግዲህ ሆስፒታል ገብቷል። ምንም ማድረግ አይቻልም። እንግዲህ አቶ ናቲ ከዚህ በኋላ ትሁት ጋር እደርሳለሁ ብለህ እንዳታስብ እውነት ለመናገር እና ተመስገን ምንም ያው ያረገው ነገር የለም። የዋ ነው፣ ምስኪን ነው። ስለዚህ ከዚህ በኋላ በጣም ከባድ ችግር ይፈጠራል። እንግዲህ ተመስገን ወደ ማነው ካሌብ ከእናቱ ጋር ተገናኝቷል ማለት ነው። ከዚህ በኋላ ደግሞ እንግዲህ አባይም ይመጣል፣ ሁሉም ነገር ይስተካከላል ማለት ነው። አቶ ናቲም እንግዲህ ሆስፒታል ውስጥ እየሳቁበት ይገኛሉ። ተመስገን እድል ትሁት ሆነው ማለት ነው። ዶክተር አምሳት ጋር የእጁን አግኝቷል። ምክንያቱም ያሰበውን ለሰው ልጅ ክፉ ያሰበውን ነገር በሙሉ እሱ ላይ ሆነ ማለት ነው። ይገርም እሱ እንግዲህ እያደረገ የነበረው ተመስገንን ከትሁት ህይወት ውስጥ ፈንቅሎ አውጥቶ አውላላ ላይ ሊጥላት ነበር ማለት ነው። ያ ማለት ወይ እሱ ፈልጓት አይደለም። ትሁትን እኮ አይወዳትም፣ ይሄ የታወቀ ነው። ትሁትን ፈጽሞ አይወዳትም ማለት ነው አቶ ናቲ። ስለዚህ ይሄ ነገር ደግሞ እንዴት ነው? ቆይ አልገባኝም ማለት እንዴ ትሁትን ካልወደዳት፣ ተመስገን ግን ለትሁቴ የልጇ አባት ነው። ስለዚህ ትሁትና ተመስገን አንድ ላይ መሆን አለባቸው እና እሱ ደግሞ ያንን ነገር አልፈለገውም። ትላንት ያባዬ ሚስት ጭራሽ አንቺ የምታውቂያቸው ሽማግሌዎች እንድትልቂልኝ እዚህ ውስጥ እጄን አላስገባም፣ እኔ ሞኝ መስልሃለሁ እንዴ ስታያኝ ብላ እረፍ አለች ማለት ነው ያባዬ ሚስትና ምክንያቱም ያለችበት ምክንያት ደግሞ ምንድን ነው? እልህ እንጂ ፍቅር እንደሌለበት። አንተ ትሁትን ታፈቅራታለህ እንዴ? አይ አልጠላትም እናማ በቃ አይ የኔ ልጅ ልብህን አዳምጥ፣ ንጹህ አድርግ ልብህን። ልብህ ንጹህ ከሆነ ሁሉም ነገር ደግሞ ይስተካከላል። ስለዚህ ልብህ ንጹህ ካልሆነ የምትፈልገውን ነገር እንደማታገኝ ልንገርህ ብዬ ነው አለችው። ከዛ በኋላ እንግዲህ እሺ እናቴ አመሰግናለሁ አለና ተነስቶ ሄደ። ከዛ በኋላ ትሁት ጋር ሄደና ጣል አደረግሽኝ፣ ጠላሽኝ፣ ገፋሽኝ እያለ እንትን ሲል ነበረ። እሷም ደግሞ አልጠላውህም፣ ደግሞም እንድጠላህ ያደረገኝና ችላህ እንድልህ ያደረገኝ ነገር አንድ ነገር አለ። ምንድን ነው? ስራህ ነዋ። ስራ ትሁት አጥፍቻለሁ፣ አላጠፋውም አላልኩም፣ ግን በዚህ ልክ ደግሞ ልትገፊኝ አልችልም። እውነት አንዳንዴ እኮ በጣም ነው የምትገርመኝ ናቲ። እውነት በጣም ትገርመኛለህ። ለምን በቃ ዝም ብለህ ትገርመኛለህ። ጥፋትህን እንኳን እኮ በስትክክሉ አምነህ መቀበል አትፈልግም። እና ቆይ ምን እያሆንክ ነው ትሁቴ? ለምንድን ነው አንቺስ እንደ ሰው እንትን የምትይብኝ? እኔ ልታምኝ ይገባል እያለ ሲንጠባረርባት፣ እሷም እንግዲህ አሁን ላይ እሱን የምትሰማበት ነገር ምንም አይነት ነገር እንደሌለ እናም ሲቀጥል ደግሞ ልቧን ወደ ተመስገን ማድረግ እንዳለባት ወስናለች ማለት ነው። ስለዚህ ሁሉንም ነገር እንግዲህ እንትን ትላለች ማለት ነው። ከዚህ በኋላ ምንም እንትን የሚል ነገር የለም እና ሁሉም ሰው የራሱ የሆነ ነገር አለው። ግን በዚህ ደረጃ የናቲ ክፋት እናም ትሁቴ እንግዲህ አሁን ላይ ናቲን መምረጥ እንዳለባት ወስናለች ማለት ነው። ከዚህ በኋላ ደግሞ ምንም የሚፈጠር ነገር የለም። አቶ ናቲም እንግዲህ ዋጋውን ያገኛል ብዬ ተስፋ አደርጋለሁ ማለት ነው። ከዚህ በኋላ ምንም ቢሆን ምንም ቢፈጠር ተመስገንንና ተመስገንን ብቻ ነው መምረጥ ያለባት ትሁት። ናቲ በፍጹም የሆናት ሰው አይደለም። ሲጀመር አይወዳትም እኮ እልህ ይዞት ነው እንጂ እና ዋጋውን ማግኘት አለበት ብዬ ተስፋ አደርጋለሁ ማለት ነው። እና ናቲ እንግዲህ ትናንትና እንዳያችሁት ነው
ለተመስገን ይሄንን መድኃኒት ስጪውና እንዲሞት እፈልጋለሁ አላት። እሷም ደግሞ እንዴት አድርጌ እንደምንም አድርገሽ ማሳረግ ትችያለሽ ሲላት እሺ አለች። መድኃኒቱ ሰጣት። ይዛ መጣችና ለሁለቱም እራት ሰራችና ሰጠቻቸው። ተመስገን ጎረስ ጎረስ አደረገና እንደ ወንዶቹ ብድግ አለ። ከዛ በኋላ ያ እንግዲህ እዛው ሲል መጠመጥ መጨረሻ ላይ ዋጋውን አገኘ ማለት ነው። ከዛ ምንድን ነው አለች ትሁት። እንግዲህ የሆነውን ነገር አይታችሁታል። አሁን ምን ትላለች እድል ስትጠየቅ ለተመስገን የመጣ መድኃኒት ነው ለሱ ሰጣሁት፣ ምክንያቱም ደግሞ እሱ መሞት ስላለበት ነው የምትለው። እመኑኝ ማለት ነው። ይሄ ደግሞ እውነታ ነው ማለት ነው። ዋጋዋን ማግኘት አለባት። ያደረገችው ነገር ቀላል እንዳልሆነ ያደረገው ነገር ማለት ነው። ተመስገን ማለት ማነው? ናቲ ማለት እንግዲህ ራስ ወዳድ ጥቅመኛ። ኧረ ቲና በስንት ጣዕሟ፣ በእውነት ቲና በስንት ጣዕሟ። ጉድ እኮ ነው እንግዲህ እንዴት እንደሆነች አይታችኋል አይደለ? እንዴት እንደሆነ። ስለዚህ እንግዲህ ሁሉም ነገር ይስተካከላል ብዬ ተስፋ አደርጋለሁኝ። ብቻ እኔ እንጃ መላችሁ ነገር የለኝም። የናቲ ክፋት በቃ እናቱም ልክ እንደሱ ሆናለች ማለት ነው። አሁን ላይ ልክ እንደሱ እናቱ በእውነት ነው መላችሁ። ለነገሩ ከሷን የወረሰው እኮ ምን እንትኑን እና አሁን ላይ ተመስገን እንግዲህ ትላንትና ሪከርድ አድርገውታል። ያንን ሪከርድ ደግሞ ለትሁት ያሳያታል። ትሁቴ ደግሞ እንግዲህ ያንን ሪከርድ አዳምጣ ምን እንደምትመልስ መገመት አይከብድም አይደል? እንግዲህ ትሁትን እንደማይወዳት በቃ በፍጹም ለሷ ምንም አይነት ቦታ እንደሌለው ነው የሚያስታውቀው ማለት ነው። እና እንግዲህ የናቲ ክፋት እዚህ ድረስ ነው። አያችሁ ምን አይነት እንጃ አረብ ለሱ ዞሮ እንግዲህ ካሌብም ከእናቱ ጋራ ተገናኝቷል ማለት ነው። ከእናቱ ጋራ ስለተገናኘ ደስ ብሎኛል። አባዬም እንግዲህ ካለበት ይመጣል ብዬ ተስፋ አደርጋለሁኝ በቅርቡ ማለት ነው። እና አንዳንድ ጊዜ ክፉና ክፉ ሰዎች ፈጣሪ አድርስ ነውና ከእንደዚህ አይነት ከተንኮለኛ ከምቀኛ ሰዎች ፈጣሪ ይጠብቃቸው ነው የምለው። በእውነት ምን አይነት ክፉ ሰው እንደሆኑ። ዞሮ እንግዲህ ተመስገን እንዳያችሁት ነው ትናንትና ማለት ነው። ተመስገን ጀግና ነው። በቃ እድልን እንግዲህ ይሄ መሰሪ ልብሷን ስትቀይር ተደብቆ ቀርጿት ነበረ። በዛም ሊያስፈራራት ሞከረ። ሶሻል ሚዲያ ላይ እበተነዋለሁ፣ ሶሻል ሚዲያ ላይ የሰው መሳቂያ መሳለቂያ፣ ከዛ አንቺ ራስሽን ታጠፊያለሽ። ይሄን በማለቱ ብቻ እኮ ሊቀጣ ይገባል በእውነት። ስለዚህ ተመስገን ደግሞ እያንዳንዱ ነገር ሪከርድ አድርጎታል። ይህንን ነገር ለፖሊስ አሳልፌ ነው የምሰጠው ብሎ ከዛ ተመስገን እንዳሸነፈው ሲያቅ ተመስገንን መርዘሽ እንድትገዩ እፈልጋለሁ ብሎ ነገራት። ከዛ በኋላ እሷም በጣም ደነገጠች ለጊዜውና እንግዲህ ከዛ በኋላ እሷም ደነገጠች። መታ እቤት አለቀሰች። እናቷም ምንድነው የሆንሽው ስትላት ኧረ ምንም አልሆንኩም እማዬ ዝም ብዬ ነው አለቻት። እድልዬ ቆይ በቃ እኔ ቡና ሄጄ ላፍላልሽ ብላ ቡና አፈላችላት ማለት ነው። ከዛ ተመስገን መጣ። እድል ምን ሆነሻል? ምንም አልሆንኩም። እንዴ ህዋዝነሽ የለ እንዴ ምንድነው የሆንሽው ነገር አለ እንዴ ሲላት ናቲ ምን ናቲ ቅድም ልብሴን ስቀይር ቪዲዮ ቀርጾኝ በሱ እያስፈራራኝ ነው። ምን? አዎ። እና ምን እንደማደርግ ግራ ገብቶኛል። ይሄ የማይረባ ቆይ ዝም በይውማ፣ እኔ አሁን ሄጄ እቀበለዋለሁ። ከዛ በኋላ ደስ አላት ማለት ነው። ከዛ በሷ ቤት እሷ አሁን ናቲ ማለት ተመስገን እንደ ተቀበለው ምታውቅ አልመሰለውም ማለት ነው ናቲ። ከዛ በኋላ ታዲያ እና ተመስገን ፋይሉን በሙሉ ተቀበለው። በዛ ስለተናደደ ብቻ እንግዲህ መድኃኒት መርዛ እንዲሞት ፈለገ ማለት ነው። እሱም አመጣና ሰጣት። እሷም ራት ሰራችና እንግዲህ ምግቡን የጠባ አድርጋ ሰጠችው ማለት ነው። ከዛ በኋላ ነው ነገሮች የተቀየሩት። ወዲን ቆረጠኝ ውሃ እያለ እንግዲህ እንዳያቸዋት እድል ከቦታውም አልተነሳችም፣ ከተቀመጠችበት አልተነሳችም። እዛው ቁጭ ብላ እያየችው ነበረ ማለት ነው። አያታችሁ ከሆነና ከዛ በኋላ እንግዲህ ያዛ ድፍት አለ ማለት ነው። ተመስገን ግን ያኔ በቦታው የለም።
የለም ማለት ነው፣ ሄዷል። እና እኔ እንጃ እኔ ኧረ የተመስገን ነገርማ አያደርስ ነው። የምሬን ነው የምላቸው። የናቲ ማለት ነው፣ ይቅርታ የናቲ ተንኮል አያደርስ በሉ። በቃ ተንኮል፣ ሁልጊዜ ምቀኝነት፣ እኔ እንጃ እኔ ምን እንደሚል እንኳን አላቅም። የሱ ነገር በጣም ከባድ ነው እና ይሄን አክል ለሰው ልጅ ጥላቻ፣ ምቀኝነት፣ ክፋትን ሁልጊዜ የሚዘራ ሰው ነው እና ያ ነገር ደግሞ ተገቢ አይደለም። በእውነት ነው የምላችሁ። ምክንያቱም ለምን እንደዚህ ሊሆን ይችላል? ይህ ሰው ልጅ እንደዚህ ይሄን ያክል ክፋት፣ ምቀኝነት ስንት ሺህ ዓመት ሊኖር ነው እዚህ ጋር ጥያቄ ለምን ያስፈልጋል ለሰው ልጅ ክፋት? በእውነት ዞሮ እንግዲህ ያው እሱ የዘረጋው መረብ ራሱ ገባበት። አይገርምም? ራሱ ገብቶበት ቁጭ አለ ማለት ነው። በስተመጨረሻ እንግዲህ ከዚህ በኋላ ደግሞ ምንም የሚመጣ ነገር የለም። እኔ ተመስገን አውቄ ትቼ ከሆነ ነው እንጂ እኔ ለማንም እንደዚህ ተንቄም ተሰደቤም አላውቅም። አርፈ የማትቀመጥ ከሆነ ግን እውነቴን ነው የምልህ ዋጋ ትከፍልበታለህ እያለው ነበረ ማለት ነው። ከዛ በኋላ እንግዲህ ነገሮቹ ተቀየሩ ማለት ነው። እናም ተመስገን ታየኛለህ፣ እበቀልሃለሁ፣ እንደዚህ እምለቅህ እንዳይመስልህ፣ እመነኝ፣ ዋጋ አስከፍልሃለሁ እያለው ከዛ በኋላ እንግዲህ ዋጋውን እየሰጠው ማለት ነበረ ማለት ነው። እና ሁሉም ነገር ብቻ እንጃ የናቲ ነገር በስተ መጨረሻም ታዲያ እንግዲህ ሆስፒታል ይዘውት ገቡ ማለት ነው። እዛው ሲጫጫሁ እዛው ሲዘሉ ሲቀርቡ ነበረ ማለት ነው። በስተ መጨረሻ ሁሉም ነገር እንግዲህ አበቃ። እናም እድሌ ከተቀመጠችበት በፍጹም አልተነሳችም ነበር እና ከዛ በኋላ እድል ተብዬዋ ማናት የናቲ እናትም እንግዲህ ያዙኝ ልቀቁኝ እያለች ነበረ። ልጄ ማነው እንደዚህ ያደረገው? ሁላችሁንም ዋጋችሁን እሰጣችኋለሁ፣ እመኑኝ፣ ዋጋ እሰጣችኋለሁ፣ እንደዚህማ አለቃችሁም እያለች ፉከራዋን ቀጠለች ማለት ነው። ከዛ በኋላም እንግዲህ ሁሉም ሰው የራሱ የሆነ ነገር አለው ማለት ነው። ናቲም ደግሞ እንግዲህ ሁሌ ክፋትና ተንኮል፣ ምቀኝነት ነበረና ከዛ በኋላ እንግዲህ ዋጋውን አገኘ ማለት ነው። እንግዲህ ከዚህ በኋላ ምን ማድረግ ይችላል? ምንም ማድረግ እንደማይችል ነው። የእውነት ክፉና ተንኮለኛ ሰው ስለሆነ ሁሌ ክፋት ነው የሚያስበው ማለት ነው። ዞሮ እንግዲህ ያው አይቀርም ማለት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ ካሌብ መጣ ማለት ነው። በድንገት ከእናቱ ጋራ እናቱ ሰፕራይዝ አደረጋት ማለት ነው። በድንገት መጡ።